ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ። ዕለቱ እንደ ብራያን ዘመን አቆጣጠር ዮም ሽሺ ዩድ ዛይን በአዳር ታብሽን በአምድ አውሮፓ ዘመን አቆጣጠር ማርች 6 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ዕለተ አርብ የካቲት 27 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ዳቪድ ሚራን፣ የስቱዲዮ አስተናጋጆች ወርቅነሽ እሸቴና ይሻያው ደጉነን። ያለን ዝግጅት በቅድሚያ የሰዓቱን ዜና፣ ወቅታዊ ዘገባ፣ የደጀን እዝ የነፍስ አድን መመሪያዎቹም ቃለ ምልልሶችም አሉን። አሁን የሰዓቱን ዜና እናስቀድም። ወርቅነሽ እሸቴ ጤና ይስጥልኝ። ጤና ይስጥልን ሻያው፣ አመሰግናለሁ። አርዕስተ ዜና። አሜሪካና እስራኤል በኢራን ላይ የከፈቱት አንበሳው አገሳ የሚለው ወታደራዊ ዘመቻ ዛሬ 7ኛ ቀኑን አስቆጠረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚወሰደውን ወታደራዊ ጥቃት ፍጥነቱን ለመቀነስ መዘጋጀታቸውን አስታወቁ። በደቡብ ሊባኖስ ትናንት በተካሄደው ውጊያ 2 የግባቴ ክፍለ ጦር ተዋጊ ወታደሮች መቁሰላቸው ታወቀ። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ካምፖች ላይ ጥቃት ለማድረስ መሞከሯን ሀገራቱ አስታወቁ። በዚህ ዓመት በኦስትሪያ ዋና ከተማ ቪየና በሚካሄደው የኢሮቪዥን ውድድር እስራኤልን ወክሎ የሚወዳደረው ኖአም ቤተን የሚያቀርበው ሙዚቃ ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ይፋ ሆነ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና እስራኤል በኢራን ላይ የከፈቱት አንበሳው አገሳ የሚለው ወታደራዊ ዘመቻ ዛሬ 7ኛ ቀኑን አስቆጠረ። ባሳለፍነው ሌሊት በሰሜን እስራኤል ሊባኖስን በሚያዋስነው አካባቢ ሮኬቶች 14 ጊዜ የተተኮሱ ሲሆን የማስጠንቀቂያ ደወል ድምጽ በተደጋጋሚ ተሰምቷል። በሰው ላይ ጉዳት አልደረሰም። የእስራኤል የአየር ኃይል በኢራንና በሊባኖስ የሂዝቦላ ድርጅት ተቋማት ላይ የሚያደርሰውን ወታደራዊ እርምጃ አጠናክሮ እንደቀጠለ ነው። ሌሊቱንም ሰፊ ወታደራዊ እርምጃ መውሰዱን አስታውቋል። አሜሪካና እስራኤል በኢራን ላይ የሚወስዱትን ወታደራዊ ጥቃት ፍጥነቱን ለመቀነስ መዘጋጀታቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ሁለቱ ሀገራት በወታደራዊ ጥቃቱ በተገኘው ውጤት እርካታ ያገኙ ሲሆን ጥቃቱን ረዥም ጊዜ በከፍተኛ ፍጥነት ማስቀጠል እንደማይቻል መገንዘባቸው ተገልጿል። በኢራን ላይ በሚካሄደው ውጊያ የእስራኤልና የአሜሪካ የአየር ኃይል የበላይነቱን በመቆጣጠር በባላስቲክ ሚሳኤሎች ስርዓትና መንፈሳዊ መሪው አሊ ሀምናይን ጨምሮ ከፍተኛ ባለስልጣናት ተደምስሰዋል። የቀጣዩ እርምጃ ኢላማ በሚቀጥሉት ሳምንታት በኢራን ወታደራዊ አዛዦችና የሀገሪቱን ሕዝብ ጨቁኖ የሚገዛውን አስተዳደር ባለስልጣናት እንዲሁም የጦር መሳሪያ ኢንዱስትሪዎችን ለማውደም መሆኑ ተገልጿል። በደቡብ ሊባኖስ ትናንት በተካሄደው ውጊያ 2 የግባቴ ክፍለ ጦር ተዋጊ ወታደሮች መቁሰላቸው ታወቀ። አንዱ የጦር መኮንን በከባድ ሁኔታ የቆሰለ ሲሆን ሌላው ተዋጊ በመካከለኛ ሁኔታ ቆስሎ ለሕክምና እርዳታ ወደ ሆስፒታል መወሰዳቸው ታውቋል። ይህ በዚህ እንዳለ የሂዝቦላ ድርጅት ወደ እስራኤል መተኮሱን አጠናክሮ የቀጠለ ሲሆን በሰሜን እስራኤል በተለያዩ ቦታዎች ማስጠንቀቂያ ደወል ድምጽ ተሰምቷል። ትናንት በቲቤሪያ በወደቀ የሚሳኤል ስብርባሪ በተሽከርካሪና በንግድ ተቋማት ላይ ጉዳት መድረሱን ከደረሰን ዘገባ መረዳት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸው መከላከያ ሰራዊት ከእስራኤል አጋሩ ጋር በጠላት ላይ የሚወስደውን እርምጃ በታቀደው መሰረት እንደሚቀጥል አስታወቁም። ትራምፕ በዋይት ሀውስ ቤተ መንግስት በተካሄደው ዝግጅት ላይ ባሰሙት ንግግር የኢራንን የሚሳኤል ችሎታ እያወደምን ነው በማለት የቴህራን የባህር ኃይል፣ የአየር ኃይል፣ የመገናኛ አውታሯ፣ የሚሳኤል ስርዓቷና የሚሳኤል ማስወንጨፊያ ቦታዎች ሁሉ ወድመዋል በማለት ኢራኖች እንወያይ ይሉናል፣ እኛ ግን በጣም ዘግይታችኋል እያልናቸው ነው ያሉ ሲሆን
በኤቢሲ ቴሌቪዥን ጣቢያ በስልክ በተደረገላቸው ቃለ መጠይቅ ኢራንን 10 ዓመታት ወደ ኋላ መልሰናታል ብለዋል። በተመሳሳይ የአሜሪካ የጦር ሚኒስትር ፒት ሀገስት በፍሎሪዳ በሚገኘው የሀገሪቱ መከላከያ ሰራዊት ማዕከላዊ እዝ ጽህፈት ቤት ባሰሙት ንግግር የኢራንን የጦር መርከብ ከጥቅም ውጭ ማድረጋቸውን ገልጸው የአየርና የባህር ኃይሏን ሙሉ በሙሉ ተቆጣጥረናል ያሉ ሲሆን በኢራን ላይ የሚወሰደው ጥቃት ገና መጀመሩ እንደሆነና ተባብሶ እንደሚቀጥል ገልጸዋል። በተመሳሳይ ዜና የአሜሪካ ማዕከላዊ እዝ ኃላፊ አድሚራል ብራድ ኮፐር የሀገራቸው መከላከያ ሰራዊት እየተጠናከረ መሄዱንና የኢራን መከላከያ ሰራዊት ደግሞ መዳከሙን ገልጸዋል። በዚህ ዓመት በኦስትሪያ ዋና ከተማ ቬና በሚካሄደው ዓመታዊ የኢሮቪዥን ውድድር እስራኤልን ወክሎ የሚቀርበው ኖአም ቤተን የሚያቀርበው ሙዚቃ ትናንት ምሽት በ11ኛው ቴሌቪዥን ጣቢያ ይፋ ሆነ። በቬና በሚካሄደው ዓመታዊ የኢሮቪዥን የአውሮፓ ሀገራት ውድድር እስራኤልን የሚወክለው ኖአም ቤተን የተዘጋጀለት ሙዚቃ ሚሼል የሚል ሲሆን ትናንት ምሽት በነበረው ልዩ ስርጭት ተሰምቷል። ኢራን በዶሃ አቅራቢያ በሚገኝ ወታደራዊ ካምፕ ላይ ያለ ሰው በሚበራ አውሮፕላን ለማድረስ የሞከረችውን ጥቃት ማክሸፉን የኳታር መከላከያ ሚኒስቴር ቢሮ አስታወቀ። ጥቃቱ ሊደርስ የነበረው በኳታር ዋና ከተማ ዶሃ አቅራቢያ በሚገኝ ኦዲድ በተባለውና በመካከለኛው ምስራቅ እጅግ ታላቅ በሆነው የአሜሪካ የአየር ኃይል ካምፕ መሆኑ ተገልጿል። በተመሳሳይ ሳውዲ አረቢያ ሪያድ አካባቢ በሚገኝ ኤመር ሱልጣን ወደ ተባለው የአሜሪካ የአየር ኃይል ካምፕ ከኢራን የተወነጨፉ 2 የባላስቲክ ሚሳኤሎችን ማክሸፏን ቀደም ሲል አስታውቃለች። የባህሬን የሀገር ውስጥ አስተዳደር ሚኒስትርም ኢራን በማናማ በሚገኝ 2 ሆቴሎች ላይ ጥቃት ማድረሷን ያስታወቀ ሲሆን በህንፃው ላይ ጉዳት እንደደረሰና በሰው ላይ ግን ጉዳት አለመድረሱን ገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በመጠኑ ይጨምራል። ነገ ቅዳሜ ሙቀቱ የሚቀንስ ሲሆን በሰሜን እስራኤልና በኔጌብ አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 15፣ በቴል አቪቭና በሃይፋ 17፣ በብኤርሸባ 18፣ በኢላትና አካባቢዋ 23 ዲግሪ ሴንቲግሬድ ይደርሳል። ሻያው ዜናው አበቃ። ወርቅነሽ እሸቴ ለዜናው እናመሰግናለን። እንግዲህ ከዚህ በመቀጠል ወደ ጋዜጦችን አምድ ከብዙ በጥቂቱ እንቃኛለን። ከዛም ከአንቺ ጋር ወደ ወቅታዊ ዘገባ እንሸጋገራለን። አሁን አንድ ሙዚቃ የተከበራችሁ አድማጮች በድጋሚ ጤና ይስጥልን። እንዴት አደራችሁ? መልካም ቀን ይሁንልን። አሁን በመቀጠል ወደ ጋዜጦችን አምድ እንቃኛለን። ከብዙ በጥቂቱ ሐሬጽ ዕለታዊ ጋዜጣ እንደዘገበው ባለፉት ቅርብ ቀናት በኢየሩሳሌም በቅርብ ርቀት በምትገኘው ቤት ሸሜሽ ከተማ በሚሳኤል ጥቃትን ከህይወታቸውን ካጡ ከ9 እስራኤላውያን መካከል 7ቱ እንግዲህ አስታውሱ 7ቱ 9 ሰዎች ናቸው የተገደሉ። ነፍሳቸውን ይማርና አሁን የአይን ምስክር እንደሚያሳዩት ከሆነ ሚሳኤሉ በወደቀበት በመኖሪያ ቤቱ በወደቀበት ጊዜ ከ9ኙ መካከል 7ቱ የሚሳኤል መከላከያ ክፍል ውስጥ አልነበሩም ይላል። 2ቱ ግን ከአዘጋ መከላከያ ክፍል ውስጥ ነበሩ ይላሉ። በቅርብ በአካባቢ የአይን ምስክሮች የተናገሩትና በአብዛኛው የህይወት መስዋዕትነት ያጡት ይህ የረዥም ርቀት ተምዘግዛጊ ሚሳኤል በወደቀበት ጊዜ በውጭ ከመከላከያ ውጪ የነበሩ ናቸው ይላል። ያሳዝናል። ነፍሳቸውን ይማር። ወደ ሌላ የጦርነቱን እንግዲህ አሜሪካና እስራኤል በጥምር በትብብር እንሆም በኢራን ላይ የሚወስዱት የማጥቃት እርምጃም ዛሬም 7ኛ ቀኑን ያስቆጠረና በእርግጥም በአየር ጥቃትም ትልቅ ስኬታማ የሆነ ውጤትም እያስመዘገቡ ናቸው። በኢራን በዋና ከተማዋ ቴሄራን
ያን አካባቢዋም በወታደራዊ ተቋማትን በአየር ጥቃት እየደመሰሱ መሆናቸው ይታወቃል። ግን ይላል ይህ ጋዜጣ የአገዛዝ የኢራን መንግስት እጁን ለመስጠት ምክንያት ወይም ምልክት እያሳየ ፍንጭ እያሳየ አይደለም። ውጊያውን የሚቀጥል መሆኑን ነው እንጂ ከስልጣኑን ለመልቀቅ ምንም አይነት አስተያየት እያሳየ ምልክት እያሳየ አይደለም ነው የሚለው ሐሬጽ ዕለታዊ ጋዜጣም። ይህን በተመለከተም በጦርነት በውጊያ በጦርነትም የሚጠበቅለትን የኢራን መንግስት ስልጣን ይለቃል ቢባል ካልሆነ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሌላ ሀሳብ ያስባሉ። ምናልባት በእርቀ ሰላም እንዲደረስ በዚህ ጉዳይ ላይ ያስቡ ይሆናል ነው የሚባለው። አሁን የኢራን አስተዳደር የኢራን ወታደራዊ ኃይል በዚህ ከእስራኤልን ጨምሮ በመካከለኛው ምስራቅ በሚገኙ የአረብ እና የእስላም ሀገራትን ላይ የማጥቃቱን በሮኬት በሚሳኤል ባለሰው አውሮፕላን የማጥቃት እርምጃ አጠናክሮ እንደቀጠለ ነው። የኢራን አስተዳደር የሚያስበው ምናልባት ይሄን የሰራው የእስላም ሃይማኖት ተከታዮች የአረብ ሀገራትን የሚያጠቃው ምናልባት ዓለም አቀፋዊ ይሄ ጦርነት እንዲያበቃ የአረብ ሀገራትን በአሜሪካ አስተዳደር ላይ ጫና እንዲያደርጉ ጦርነት ይብቃ ብለው ጫና ያደርጋሉ፣ ተጽዕኖ ያሳድራሉ ብለው በማሰብ ነው ይላል። ግን ምን እንደሚሆን ገና አልታወቀም ነው የሚለው። እስካሁን እየተካሄደ ባለው ጦርነት ወደ ሰባተኛ ቀን እያስቆጠረ ነው። ወደ ስድስተኛ ቀን ነው ያስቆጠረው። ባለፈው ቅዳሜ ጠዋት ላይ የጀመረውን ነው። አሁን እስካሁን ድረስ ከኢራን ወደ 2191 የሚሆኑ ሚሳኤሎች ያለ ሰው አውሮፕላኖች ሮኬቶችም ወደ መካከለኛው ምስራቅ አገሮች ተወንጭፈዋል፣ እስራኤልን ጨምሮ። ሌሎችም ደግሞ በሌሎች የአረብ ሀገራት እንደ የተባበሩት የአረብ ኤምሬትስ፣ እንደ ካታር፣ እንደ ባህሪን፣ ኩዌት ተወንጭፎባቸዋል፣ ተጠቅተዋል። በእነዚህ ጦር መሳሪያዎቹም ብዛት ያላቸው ናቸው። ወደ እስራኤልም ብዛት ያላቸው ሚሳኤሎችን ነው እና ያለ ሰው አውሮፕላኖችን እስካሁን ከ1628 የሚሆኑ ሮኬቶች ያለ ሰው አውሮፕላን ሚሳኤሎች ወደ እስራኤል ተወንጭፈዋል። ወደ እስራኤል ከሚወነጨፉ ሚሳኤሎች አብዛኛዎችን የአየር ኃይላችን የአየር መከላከያ በጸረ ሮኬትም በአየር ላይ እንዳሉ ድባቅ አድርጓቸዋል ነው የሚለው። በዛ በኋላ በእርግጥ አንድ ሮኬት በአየር ላይ የነበረ በሚመክንበት ጊዜ በሚከሽፍበት ጊዜ ያለው ከብረት ነው። ብረት ቁርጥራጩ ይወድቃል፣ መሬት ላይ ይወድቃል። በዚህ ላይ ጥንቃቄ ያስፈልጋል ነው የሚባለው። እንግዲህ ሌሎችስ ጋዜጦች ምን ዘገቡ? የእስራኤል ሀዮም ዕለታዊ ጋዜጣም የተመለከተው የእስራኤል መከላከያ ሰራዊት ኤታማዦር ሹም ጄኔራል መግለጫ አደረጉ ነው የሚለው። እስራኤል ሀዮም እንደዘገበው እስካሁን መጠነ ሰፊ የሆነ የማጥቃት እርምጃ በኢራን ላይ ተፈጽሟል። ደግሞ አሁን ምዕራፍ ወደ ሌላ እስካሁን ከነበረው የከፋ የማጥቃት እርምጃ ወደ ሁለተኛው ምዕራፍ እንደሚሸጋገሩ ነው። ሁለቱ ጥምር ወዳጅ ሀገሮች እስራኤልና አሜሪካ በከፋ ሁኔታ ወታደራዊ የኃይል እርምጃ በኢራን ላይ ይወስዳሉ ተብሎ ይጠበቃል። በዚህ በቃ የሚባል ነገር አይደለም ነው የሚባለው።
የአሜሪካ አስተዳደርም ቢሆን በኢራን ላይ የሚወስደውን የማጥቃት እርምጃም ያፋፍማል ተብሎ ይጠበቃል። በዚሁም በሊባኖስ በኩል ደግሞ ያው ጦርነቱም መከላከያ ሰራዊታችን የሂዝቦላ ሽብር ፈጣሪ ድርጅት ተቋማት ላይ ከባድ የማጥቃት እርምጃ እየወሰደ በሚገኝበት ጊዜ የመከላከያ ሰራዊታችን አንድ ከፍተኛ ጦር አዛዥና ተዋጊ ወታደሮች ከሂዝቦላ አሸባሪዎች በተኮሱት ጸረ ሮኬት ጸረ ታንክ ሮኬት ቆስለዋል። ከሁለቱ መካከል ሁለቱ አንዱ በከባድ ሁኔታ የቆሰለ ስለመሆኑ ነው የተመለከተው። የደጀን እዝ የህዝባችን ደህንነት በተመለከተም መከላከያ ሰራዊት የጸረ ሮኬት የጸረ ሚሳኤል በመጠቀም ወደ እስራኤል በሚወነጨፉትን በ60 በመቶ በላይ የሚሆኑትን ከቴሄራን ወደ እስራኤል የተወነጨፉትን በአየር ላይ እንዳሉ አምክኗቸዋል። መከላከያ ሰራዊታችን የሰፊውን ህዝብ ደህንነት እየተከላከለ እንደሚገኝ ነው በመጀመሪያ ገጹ ላይ የተመለከተው። የኢራን ወታደራዊ ኃይል በሌሎችም በፋርስ ባሕረ ሰላጤ በመካከለኛው ምስራቅ በሚገኙ አረብ ሀገራትም የኃይል ማመንጫ ጣቢያዎችን እያጠቃ መሆኑን ደግሞ አክሎ ተመልክቷል። ሌላው ደግሞ በትናንትናው ዕለት የኢራን መከላከያ ኃይል ወደ አዘርባይጃን አንድ ያለ ሰው ወደሚበር አውሮፕላን የወነጨፈው አዘርባይጃን ላይ ወድቋል ነው የሚለው ይኸው ጋዜጣ። እንግዲህ አሁን ላይ በጦርነት ምክንያት ትምህርት ቤቶች በተመለከተ ልጆቹም በጣም ወላጆች ለልጆቻቸው በጣም እያሰቡ ናቸው ያሉ። ምንድን ነው በደህንነታቸው ወታደሮች የልጆቻቸው ጊዜያቸውን የሚያሳልፉበት የትምህርት ፕሮግራም አልተዘጋጀም። የሚመለከተው መንግስታዊ አካል በዙሪያ ያሰበበት አልመሰለም በማለት ወላጆቹ ተቆጥተዋል። መንግስትን ተቹ የሚል ዘገባ እናያለን። በመጀመሪያው ገጹ ላይ ማሪብን ዕለታዊ ጋዜጣን ደግሞ ስንመለከት እንግዲህ በዚህ ጦርነት እየተካሄደ ባለበት ጊዜ ደግሞ የፖለቲካ ግምገማ አለ። ሴቄር ይሉታል ማሪብ ዕለታዊ ጋዜጣ። እንግዲህ አሁን ምርጫ ቢካሄድ እስራኤል ብሔራዊ ክነሴት ምርጫ ቢካሄድ የትኛውን ቡድን የትኛውን ፓርቲ ትመርጣለህ እየተባለ እያንዳንዳችሁ ህዝቡን ይወክላሉ የሚባሉ የተወሰኑ ሰዎች ናቸው የሚጠየቁ። ግምገማ ጥናት ምላሽ የሚሰጡ ማንን ትመርጣለህ እየተብሎ በመጀመሪያ ደረጃ የሊኩድ ፓርቲ አሁን ምርጫ ቢካሄድ ኖሮ ለክነሴት 27 ወንበሮች ባገኘም ነበር ይልና በሁለተኛ ደረጃ ደግሞ ቤኔት ደግሞ እሳቸው 21ኛ የክነሴት መቀመጫ ባገኙም ነበረ። አይዘንኩት ደግሞ 14 የዲሞክራት 10 የኦጽማ ይሁዲ ኦጽማት ይሃዱት የተሰኘው ቤንግብር የሚመሩት 9 መቀመጫ፣ ሻስ ሃይማኖታዊ የሻስ አሬድን የሚመሩት 8 ወንበሮችን፣ እስራኤል ሃዮም የተሰኘው ደግሞ አቢጊዶር ሊበርባን 8 ወንበር ያገኝ ነበር። አጎዳት ሳቶራ 7፣ የሻቲድ የአይር ላፒድ የሚኖሩት 6፣ ኢማን አረብ ረሰብ የሚወክለው 5፣ ሌላኛው ደግሞ 5 ይላል። እንደ ቤኒ ጋንጽ የሉም በዚህ እንትን ላይ አይታዩም በዚህ ግምገማ ውጤት ላይ። እዛ ቀጥሎ ደግሞ የአሜሪካ የፕሬዝዳንት ዶናልድ ትራምፕ የእስራኤሉን ፕሬዝዳንት ይስሐቅ ሄርዞግን ወቀሱ በድጋሚ። ለምንድን ነው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ምህረት እስካሁን አላደረጉም በማለት ወቀሷቸው ነው ያለው የአሜሪካ ፕሬዝዳንት። እስካሁን 5 ጊዜ ይሆናል
እባክህ ለናታንያሁ ምህረት አድርግ ብዬ ጠየቅኩ። ግን እስካሁን የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ይህንን ጥያቄ ምላሽ አልሰጡም። ያሳፍራል በማለት ወቀሷቸው ነው የሚሉት። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ምላሻቸው ይህን አይነት ምህረት ለማድረግ ሲባል በራሱን በቻለ ራሷን ባላት ሉዓላዊነት መንግስት ሕግና ስነ ስርዓትን የምትጠብቅ ሀገር እስከሆነች ድረስ በዚህ ጣልቃ ገብነቱ አግባብ አይደለም እያሉ ነው። በዚህ ዙሪያ ላይ አከራካሪ ሆኗል። አብዛኛው ቀጥሎ ያው በጦርነት ላይ የምትገኘው እስራኤል ቀይ በቀይ በአጠቃላይ የአገሪቱም የማስጠንቀቂያ በቀይ ተቀብታለች ሁሉ የአገሪቱ ክፍል። እንግዲህ ሀገራችን በጦርነት ላይ የምትገኝ በስም ዝርዝር ከሰሜን እስከ ደቡብ በሙሉ ሀገሪቱ በማስጠንቀቂያ በሮኬት በሚሳኤል ጥቃት ላይ የማስጠንቀቂያ ምልክቶችን ያሳያል። በሁሉም ቦታዎች ነው የሚለው። የእስራኤልና የአሜሪካ አየር ኃይሎችም የኢራንን ወታደራዊ ተቋማት እያንኮተኮቱ እየደመሰሱ እያወደሙ ቀጥለዋል። አጠናክሮ ነው የሚለው። ሲቀጥል ወደ 300 የሚሆኑ የሚሳኤል መወንጨፊያ መሳሪያዎችን የረዥም ርቀት ተወንጫፊ ባለስቲክን ደምስሰዋል። ወደ 300 የሚሆኑ ነው የሚለው። እንግዲህ ብዙ በኢራን ወታደራዊ ተቋማት ላይ የማጥቃት ያነጻጸረ ስለመሆኑ ሰፊ ዘገባ አቅርቧል። ማሪብ ዕለታዊ ጋዜጣ። የዲዮትም ቅድም ከተመለከትነው ተመሳሳይ ነው። በእስራኤል በሶስት አቅጣጫዎች በሶስት አቅጣጫ ላይ ጦርነትን በመዋጋት ላይ ነው የምትገኘው። በሰሜኑ በኩል ሂዝቦላን ለመደምሰስ የኢራንን አምባገነናዊ ስርዓተ መንግስት ላይ እንዲሁም እንግዲህ ጦርነቱ በጦር ግንባር በሶስት አቅጣጫዎች ነው ያለው ኢዲዮት አሮኖት። ደግሞ በሀገር ውስጥ ደግሞ የደጀን ደህንነት ለመጠበቅ ራሱ ከጦርነት የበለጠ ውጊያ ነው። ራሱ ህዝብን ለማዳን ከፍተኛ እንቅስቃሴ እየተደረገ ነው የሚል ሰፊ ዘገባ አቅርቧል። በዚህው ጋዜጣ እንግዲህ ሁሉንም አልተመለከትንም፣ በጥቂቱ ነው። አንድ ሙዚቃ፣ ከዛ ወደ ወቅታዊ ዘገባ እናልፋለን። ሙዚቃ የተከበራቸው አድማጮቻችን ወደ ወቅታዊ ዘገባ እናልፋለን። ወርቅነሽ፣ በእውነት ያለውን ተጨባጭ ሁኔታ ጦርነቱም የአንበሳው አገሳም ሻአጋት አሬ የተሰኘው የጦር ዘመቻ እነሆ ዛሬ 7ኛውን ቀን አስቆጠረና በእውነትም ይህ ሁኔታ እንዴት ይታያል? በእርግጥ ባለፉት ከትናንት ወዲያም በሊባኖስ የሚገኘው የሂዝቦላ ሽብር ፈጣሪ ድርጅት ከዚህ ጦርነት ጋር ተቀላቅሏል። ያለው ሁለቱ ሀያላን መንግስታት ሁለቱ እስራኤልና አሜሪካስ እንዲያው በዚህ በኢራን ላይ እየወሰዱ ያሉት የማጥቃት እርምጃ ሁኔታ እንዴት ይታያል? ወርቅነሽ፣ አሁን ሻያው እንደገለጽከው ሊባኖስ ውስጥ የሚገኘው ሂዝቦላ ድርጅት እንግዲህ ያው እንደምናውቀው የእስራኤል ታሪካዊ ጠላት ነው። በዋነኛነቱ የትጥቅ ምንጩ የአይዲዮሎጂ አጋሩ ኢራን ናት፣ የኢራን አስተዳደር ነው። አሁን ኢራን ላይ ከባድ ዘመቻ ሲከፈት ድርጅቱ ያለውን አቅም አጠናክሮ እንደገና እንግዲህ አቅሙን ሁኔታ ብናውቀውም ከ1 ዓመት ከ2 ዓመት በፊት
በድርጅቱ ላይ እስራኤል ያደረሰችው ከባድ ጥቃት ድርጅቱን ያንኮታኮተ ነበር። ግን እንደገና ራሱን ለማቋቋም እየሞከረ በነበረበት ሁኔታ የተወሰነ ራሱን ማጠናከር ችሏል። ከቀናት በፊት ነው እንግዲህ ከኢራን ጎን ቆማለሁ ብሎ በእስራኤል ላይ ጦርነት የከፈተው። በሰሜን እስራኤል አካባቢ እውነት የዛ አካባቢ ነዋሪዎች አሁንም ሌሊቱንም የማስጠንቀቂያ ደወል ድምጽ ሲሰማ ነው ያደረው። ተኩሱ ቀጥሏል። ትናንትም በነበረው ውጊያ 2 የግባቴ ክፍለ ጦር አባላት፣ አንድ የጦር መኮንንና አንድ ተዋጊ ወታደር ቆስለዋል። የጦር መኮንኑ በከባድ ሁኔታ እንደቆሰለ ነው የተገለጸው። በጸረ ታንክ ሮኬት ነው ቆሰሉት። እንግዲህ ሂዝቦላ ድርጅት በተኮሰው። የሂዝቦላ ድርጅት አሁን የሚናቀ አይደለም። ዞሮ ዞሮ ጥቃት እያደረሰ ነው። እስራኤል እግረኛ ሰራዊት ወደ ሊባኖስ ማስገባቷ ወደ ደቡብ ሊባኖስ አካባቢ ይታወቃል። እንግዲህ ያው በአካባቢ ደቡብ ሊባኖስ በጣም በመቶዎች በሚቆጠር ሜትር በሚቆጠር ርቀት ነው ከእስራኤል ጋር የሚዋሰነው። በጣም ቅርብ ነውና ለዛ አካባቢ ነዋሪዎች የተጠናከረ ጥበቃ ካልተደረገ ያው እንግዲህ ጥቅምት 7ን የሚያስታውስ ጥቃት ሊፈጸም ይችል ይሆናል። ነገር ግን እንግዲህ ያ ጥቃት ከደረሰ በኋላ እስራኤል መከላከያ ሰራዊት መቼም ለእንደዚህ አይነት ነገር አጋጣሚውን ስለማይሰጥ ያለውን የተጠናከረ ሁኔታና ጥበቃ እናውቃለን። የሂዝቦላ ድርጅትም እንደ እቅዱ ይኖረዋል፣ ሀሳቡ ይኖረዋል እንጂ አሁን እንደዛ አይነት ጥቃት ሊያደርስ የሚችልበት አቋምና ሁኔታ ላይ ላይሆን ይችላል። ዞሮ ዞሮ ግን እንደምናውቀው ነዋሪዎች እንግዲህ ከ1 ዓመት በላይ አካባቢያቸው ለቀው ከቆዩ በኋላ በቅርቡ ነው የተመለሱ። ያው ሙሉ በሙሉ እንኳን አልተመለሱም የሰሜን እስራኤል ነዋሪዎች። እንደገና ግን በአጭር ጊዜ ሁኔታ መመለሱ ነዋሪዎችን የሚያሳቅቅና ያው እንግዲህ እየተነሳ ያለው የተቃውሞ ሀሳብ እናውቃለን። ግን መከላከያ ሰራዊቱ ይህ እንዳይሆን ከፍተኛ የሆነ ጥበቃ እያደረገ ነው። ባሳለፍነው ሌሊት 14 ጊዜ ከ14 እስከ 15 አንዳንድ ምንጮች 15 ይላሉ ጊዜ መተኮሱና ወደዛ አካባቢ እንግዲህ ምን ያህል የማስጠንቀቂያ ደወል ድምጽ እንደሚሰማ አስበው። ሻያው 15 ጊዜ ሲተኮስ ከሊባኖስ ወደ እስራኤል በዛ አካባቢ ያው ማስጠንቀቂያ ደወል ድምጽ ያለ ረፍት ሲሰማ እንዳደረ ነው የተገለጸውና ያለው ሁኔታ እንዲህ ቢመስልም የእስራኤል መከላከያ ሰራዊት የአየር ኃይሉ ደግሞ ዳሃያ በተባለችው አካባቢ በሊባኖስ ዋና ከተማ ቤሩት የምትገኝ የሂዝቦላ ድርጅት እንግዲህ ዋና ተቋሙን አጠናክሮባት የሚኖረው አካባቢ ናት። ባለፈው ጊዜ በነበረው ሁኔታ የነበረውን ጥቃት እናስታውሳለን። አሁንም የእስራኤል የአየር ኃይል በተከታታይ ጥቃት እያደረሰ ነው በሂዝቦላ ድርጅት አመራሮችና የተለያዩ ወታደራዊ ተቋማት ላይ። በዛ አካባቢ መከላከያ ሰራዊቱ ሌሊቱን ከባድ ጥቃት ሲያደርስ ነው ያደረው። እንግዲህ የሂዝቦላ ነባር አንጋፋ አባላቱም ባለፈው እንግዲህ ከሞት የተረፉ አዳዲስ የመለመላቸውም እርምጃ እየተወሰደባቸው መሆኑን ያው መረጃዎች ይገልጻሉ። በተመሳሳይ በኢራን ላይ የእስራኤል የአየር ኃይል ሌሊቱን በዋና ከተማዋ በቴህራን ጎዳናዎች እንግዲህ ያው ከባድ ፍንዳታ ሲሰማ እንዳደረ ዘገባዎች ተመልክተዋል። በተለያዩ የኢራን አስተዳደር ወታደራዊ ተቋማት ላይ የእስራኤል የአየር ኃይል አሁንም ጥቃቱን እያደረሰ ነው ያለው። በኢራን ላይ እንግዲህ ያለው ሁኔታ በጣም የኢራን መከላከያ ሰራዊት እንደተዳከመ ያው ቀደም ሲል ስላነሳ ነው። በአሜሪካ በኩልም ዶናልድ ትራምፕ ሌሊቱን በዋይት ሀውስ ቤተ መንግስት በነበረ ዝግጅት ከማያሚ የማያሚ የእግር ኳስ ቡድን ያው ድጋፍ ለማድረግ ይህ ምክንያት ተደርጎ ዝግጅት ነበር። ሰፊ ንግግር አድርገዋል። በንግግራቸው ያው በኢራን ላይ እየተወሰደ ያለውን ወታደራዊ ዘመቻ በተመለከተ ነው በስፋት የተናገሩት። እንግዲህ ከእስራኤል አጋሩ ጋር የአሜሪካ መከላከያ ሰራዊት ከእስራኤል ምርጥ ከሆነ የእስራኤል መከላከያ ሰራዊት ከእስራኤል አጋሩ ጋር ሆኖ በኢራን ላይ የሚደርሰው ወታደራዊ ዘመቻ ተጠናክሮ እንደሚቀጥል ገልጸዋል። የኢራን የባህር ኃይሏ የአየር ኃይሏ እንደተዳከመና በቁጥር እንደውም ምንድነው ያሉት የኢራን የመከላከያ ሰራዊት አቅም ከነበረው ከ60 እስከ 64% ቀንሷል፣ ወርዷል። እንግዲህ በዚህ ደረጃና በጣም ከባድ ጥቃት እንደደረሰ ነው የገለጹት። እሳቸውም በኋላም የጦር ሚኒስትሩ የማዕከላዊ እዝ ኃላፊው እንዳሉት ገና ጅማሮ ነው፣ ጀመርን እንጂ ዋናው ጥቃት አልጀመረም፣ በኢራን ላይ ተጠናክሮ ይቀጥላል ጥቃቱ ብለዋል። ከዚህ ጋር ተያይዞ ሻያው ባለፉት ቀናት አሜሪካና እስራኤል መከላከያ ሰራዊት በኢራን ላይ ወታደራዊ ዘመቻ
ሲጀምሩ ጥቃት ሲያደርሱ እስራኤል በሰሜኑ የኢራን ክፍል አሜሪካ ደግሞ በደቡብ የኢራን ክፍል ጥቃት እንዳደረሱ ያው ሰምተን ነበር ቀደም ሲልም። ዛሬ በወጣ ዘገባ ደግሞ በኢራን ደቡባዊ ክፍል በአንድ የሴቶች ትምህርት ቤት ላይ የአሜሪካ መከላከያ ሰራዊት ጥቃት ያደረሰ መሆኑን ዘገባዎች ተመልክተዋል። ምናልባት በሴቶች ትምህርት ቤት ላይ ጥቃት የደረሰው በስተት ሳይሆን እንዳልቀረም ተገልጿል። ዋሽንግተን ፖስት ነው ዘገባ ያወጣው። በስተት ሳይሆን እንዳልቀረና በጥቃቱ 175 ሰዎች እንደተገደሉ እንግዲህ ከተገደሉት መካከል ተማሪዎችም ሊገኙበት እንደሚችል ነው የተገለጸው። ሆርሙዝ በተባለው እንግዲህ እንደምናውቀው ሰፊ የባህር መተላለፊያ አካባቢ በቅርብ ርቀት የሚገኝ አካባቢ ነው። እዛ አካባቢ የኢራን የአየር ኃይል ካምፕ ይኖራል አለ በሚል መረጃ ነው እንግዲህ በደረሰው መረጃ መሰረት ታቅዶበት ነው ጥቃቱ የደረሰው። ግን ትምህርት ቤቱ የተጎዳው በስተት ሳይሆን እንዳልቀረ ይነገራል። ይህ ዘገባም እንግዲህ ዛሬ ጧት ከወጡ ዘገባዎች መካከል አንዱ ነው። ሌላው የሁቲ አማጺ ቡድን ነው። የሁቲ እንግዲህ በየመን የሚገኝ የሁቲ አማጺ ቡድን የጦር መሳሪያ ከኢራን ወደ የመን እያስኮበለለ እያስወጣ እንደሆነ ተገልጿል። የሚያስወጣ ደግሞ በየት እንደሆነ ከዚህ በፊት የጦር መሳሪያዎችን ሲያስወጣበት የነበረውን አካባቢ እስራኤል የአየር ኃይል በተደጋጋሚ ስላጠቃበትና እንደገና ብንጠግ ነው እስራኤል ጥቃት ልታደርስበት ትችላለች በሚል ስጋት በኦማን አካባቢ ኦማን እንደምናውቀው እንግዲህ በኢራንና በአሜሪካ መካከል ያወርቅ ይወርዳል በሚል ተስፋ ስታደራድር የቆየች ሀገር ናት። ባለፉት ሳምንታት ድርድሩ እየተካሄደ እያለ አሁን ግን ተጠቂ ሆነች። ኢራን አጠቃቻት አይደለም? አዎ፣ ኢራን የአካባቢውን ሀገራት ያው እንግዲህ አልመረጠችም። በተለይ ደግሞ የአሜሪካ ተቋማት አሉበት ወደ ተባለው አካባቢ ሁሉ ቀደም ሲል በዜናም እንደተመለከት ነው ጥቃት ልክን አድርሳለች ኢራን። ለማንኛውም የሁቲ አማጺ ቡድን እንግዲህ ያ ድርድሩ እየተካሄደ ምናልባት እንግዲህ አይጠረጠርም ስለተባለም ሊሆን ይችላል በኦማን አካባቢ በርካታ የጦር መሳሪያዎችን፣ ሚሳኤሎችን፣ ገንዘብ፣ የተለያዩ የጦር መሳሪያዎችን የረጅም ርቀት እንግዲህ ሚሳኤል ማምረቻ ቴክኖሎጂም ጭምር በዛ አካባቢ ያው ሲያስወጡ እንደነበረ ተገልጿል። እንግዲህ መረጃዎችን በእርግጠኝነት በማይጠረጠር ሁኔታ እንዳልከው ተጠቂ ሆነቻው የኢራን እንግዲህ የተለያዩ ያላትን የጦር መሳሪያ ወደ አካባቢው ሀገራት እየተኮሰች ነው። ባሳለፍነው ሌሊትም ሳውዲ አረቢያ ሪያድ ዋና ከተማዋ አቅራቢያ በሚገኝ በሪያድ አካባቢ በሚገኝ አሜሪካ የአየር ካምፕ ላይ ደርስ የነበረ ጥቃት ማስቀርቷል። የነዳጅ ዘይት ጣቢያ ተመትቷል በሚሳኤል። ባለፉት ቅርብ ቀናት በሳውዲ አረቢያ በሌሎችም መካከለኛው ምስራቅ የሚገኙ በፋርስ ባህረ ሰላጤ በቅርብ ርቀት ለኢራን በቅርብ ርቀት በሚገኙ እንደ ኩዌት፣ እንደ ኳታር፣ እንደ ኦማን፣ የአረብ ኤምሬትስ የመሳሰሉ እነሱ ተደብድበዋል በሮኬት ብዛት ያላቸው የረጅም ርቀት ተምዘግዛጊ ባላስቲክ ነው ኢራን ያጠቃች። ምን እያደረገች ነው? እንግዲህ የኢራን አገዛዝ የእስላም የሪፐብሊክ አስተዳደር ነው። ምንድን ነው የሚፈልገው? ለምንድን ነው ስታሰብ እንደሚባለው ሻያው አሁን በሪያድ አካባቢ የአሜሪካ የአየር ኃይል ካምፕ ላይ ነው ጥቃቱ ሊደርስ የነበረው። እንግዲህ ሳውዲ እንዳስታወቀችው 2 ሚሳኤሎች ነው የተተኮሱ። እንዳልከው አንተ የጠቀስካቸው ጥቃቶች ሰሞኑን ደርሰዋል። አሁን ደግሞ እንግዲህ ቀደም ሲል ዛሬ በወጣው ዘገባ ነው የአሜሪካን የጦር ካምፕ ያነጣጠረ ጥቃት እንደነበረና ያው ጥቃቱን ማክሸፍ መቻሏን ሳውዲ አስታውቃለች። በሳውዲ ተቋማት ላይ እንዳልከው ጥቃት አድርሳለች ኢራን ሰሞኑን። ሌላው በኳታር ነው። እንደምናውቀው ኳታርና ኢራን ተቃራኒ ሀገራት አልነበሩም። እንግዲህ እስከ ቅርብ ጊዜ ድረስ ወዳጅ ሀገራት ናቸው። ግን ኳታር ውስጥ በጣም በመካከለኛው ምስራቅ ትልቅ የሚባል የአሜሪካ መከላከያ ሰራዊት ያረፈበት የጦር ካምፕ አለ። ዶሃ አቅራቢያ እንደሆነ ነው ቢነገረው። እዛ ላይ እንግዲህ የተነጣጠረውን ጥቃት ማክሸፍ መቻላቸውን የኳታር የመከላከያ ሚኒስትር
አስታውቋል። ያለ ሰው በሚበራ አውሮፕላን ነው ጥቃቱ ሊደርስ የነበር። ሌሎች ሀገራትም በባህሬን እንግዲህ ሆቴል ላይ 2 ሆቴሎች ላይ ጥቃት መድረሱና ህንጻዎች ላይ ጉዳት መድረሱ ተገልጿል። እንግዲህ ሆቴል ውስጥ ማን እንደነበር ወይም ደግሞ ሆቴሉ አቅራቢያ ምናልባት ሌላ የአሜሪካ ተቋማት ይኖር ይሆን ቆይቶን የምናየው ጉዳይ ነው። ግን አሁን ባለው ሁኔታ በአጠቃላይ በሰው ላይ ጉዳት አልደረሰም፣ በህንጻዎች ላይ ጉዳት ደርሷል የሚል ዘገባም ከባህሬን ወጥቷልና የኢራን ያለ ሰው የሚበሩ አውሮፕላኖቿ በተለይ የማጥቃት አቅማቸው ያው እንደሚታወቀው የሚናቅ አይደለም፣ ከፍተኛ ነው። ምናልባት በዚህ ላይም በኢራን ላይ የደረሰው ጉዳት አይታወቅም። በተለይ ያለ ሰው በሚበሩ ድሮን በተባለው ቴክኖሎጂዋ ላይ አውሮፕላኖቿ ላይ ጥቃት ለማድረስ አሁንም እየሞከረች ነው በአካባቢ ሀገራትና ወደኛ ወደ እስራኤል የሚተኮሰው ሚሳኤል እንደቀጠለ ነው። እንግዲህ ግን ባሳለፍነው ሌሊት ደግሞ ያው ነበር ቀደም ሲል 11 ሰዓት አካባቢ 11 ተኩል በመካከለኛው እስራኤል በተለይ በተከታታይ ተተኩሶ ነበር። ከዛ በኋላ ትንሽ ጋፕ ያለ ይመስላል። ኢራን ግን እስላማዊ መንግስት ነው እንዳልከው እንግዲህ ሻያው አላማው ምን እንደነበረ ይታወቃል። ያው ዘመናዊ የባላስቲክ ሚሳኤሎችንና እጅግ እንግዲህ እስከ አሜሪካ ድረስ የሚደርስ የባላስቲክ ሚሳኤል እየገነባ ነው የሚል መረጃ ሁሉ እንዳነበራት ወጥቷል። በኢራን እንግዲህ ለማጥቃት ነው ምክንያቷ። እስራኤልን አጠቃለሁ የምትልበት ምክንያቷ ባይታወቅም እስራኤል ከምድረ ገጽ ተጥፋ ነበር የመሪዎች የአፍ መክፈቻ የንግግራቸው የአፍ መክፈቻ። ለዚህ ደግሞ ዝም ብሎ መፈከር ብቻ አይደለም የኒኩሌር ጦር መሳሪያ ግንባታ ላይ ነበረችና ያ ነገር እንግዲህ መጨረሻ ላይ ቢደርስ ኖሮ ሙሉ በሙሉ ደርሷል። ቅድም ነበራት ይባላል። ያው የሚፈክር መቼም አንድ ቀን የፈከረውን ሊያደርግ ይችላል። አሁንም የሚወረወረውን የረጅም ርቀት ሚሳኤል ምን ያህል መክሸፍ እየቻለ ነው እንጂ ምን ያህል አደገኛ እንደሆነ ያው እንግዲህ እያየን አላማው እንግዲህ አሁንም ያው የሚቀጥል ነው አስተዳደሩ ላይ። ለዛ ነው አስተዳደሩ መውደቅ አለበት የሚል ትኩረት የተደረገው። ከዚህ ጋር ተያይዞ ትናንት ያው እንዳየነው በኢራቅ የሚኖሩ የኩርድ ታጣቂዎች የኢራቅ የኩርድ ታጣቂዎች ወደ ኢራን ምድር ገብተው ውጊያ እያደረጉና እንደውም የኢራን አስተዳደር መጣል እንችላለን ያለኛ የሚጥለው የለም የሚል ሀሳብ ሁሉ እያሰሙ እንደሆነ እየተነገረ ነውና አክራሪ መንግስት ነው፣ አምባገነን መንግስት ነው። የኢራን መንግስት ለሚፈክርባቸው ሀገራትና ለጎረቤት ሀገራት ብቻ ሳይሆን ለዜጎች የሚያደርሰውን ጫናና ተጽዕኖ እያየን ነው። እንግዲህ ጨቋኝ መንግስት ነበር። ይሄ ነው ያለው ሁኔታ። ሻያው አንተ የምትጨምረው ሀሳብ? በዚህ እንቆይና በቀጣይነት በቀጣይ የምንመለከተው ርዕሰ ጉዳይ በጦርነት ላይ ስለሆን እንመለከተዋለን። ለአሁኑ ለሰጠሽው ሰፊ ትንተና አመሰግንሻለሁ። በእርግጥ ወደ ቀጣይ ቆይታችን የምንመለከተው ርዕሰ ጉዳዮች ቃለ ምልልሶችም አሉን። እሺ አሁን አለ መሸጋገሪያ አንድ ሙዚቃ